የብዙዎቻችን ህይወት የባለጸጋውን ህይወት ይመስላል። ዛሬ እንዲህ ሰርቼ ነገ እንደዚህ አድርጌ ከነገ በኋላ እንዲህ አልፎልኝ እያልን ያለ እግዚአብሔር ብቻችን ፕሮግራም የምንነድፍ እቅድ የምናወጣ ዛሬ ስላለንበት ሁኔታ ማመስገን ያቃተል ስለነገ የምንጨነቅ ብዙ ሰዎች እሞታለሁ ብሎ ድር የሚገባ ብዙ ሰው አለ። እሞታለሁ ብሎ ንስሐ የሚገባ ስንቱ ነው ወገኖቼ? ሙቼ በዚህ ቦታ በዚህ ስፍራ ቅበሩኝ ብሎ የሚናዘዘው ብዙ ነው። ሙቼ ነፍሴ ትገባለች ብሎ የሚያስበው ግን ስንቱ ነው? ሰው ሞቱን ማሰብ ካልቻለ ሰው ሞቱን ከረሳ የንስሐ ህይወት አይኖርም። መቼ እንደቆሸሸ ሳናውቀው ቆሽሾ እናገኘዋለን። ህይወታችን መቼ እንደቆሸሸ ሳናውቀው በኃጢአት ረክሶ እናገኘዋለን። ውሃ ባይኖር ኑሮ ልብስ ገዝቶ መልበስ አይታሰብም ነበረ። ንስሐ ባይኖርም ኑሮ ሰብናችን ማሰብ ይከብደናል። ምን ጎሎት ነው አሁን ዳዊት? ስልጣን ነው እንዳንል ንጉስ ነው አደለ? መንፈሳዊነት ይጎለዋል እንዳንል የእግዚአብሔር ነቢይ ነው። ጸጋ ይጎለዋል እንዳንል 7 ሀብታት የተሰጡት ነቢይ ነው። ኃይል ያንሰዋል እንዳንል ጎልያድን የሚያክል ግዙፍና አስፈሪ ፍጥረት አንዲት ጠጠር ወርውሮ ግንባሩን መጥቶ ገሎታል። ታዲያ ዳዊት ትሕትናው አይገርማችሁም ወገኖች? በስመ ክርስትና እድሜው ያለቀበት አለ ተብሎ በህይወት ያልተጓዘ ሙቷል ተብሎ ያልተገነዘ በዓለማዊነት የተዋጠ በሥርዓተ አልበኝነት የሚመራ ኦርቶዶክሳዊ ሆኖ የማይጾም ኦርቶዶክሳዊ ሆኖ የማይጸልይ ኦርቶዶክሳዊ ሆኖ የማያስቀድስ ኦርቶዶክሳዊ ሆኖ ዓመት እስከ ዓመት ከእግዚአብሔር ቤት ርቆና ተለይቶ የሚኖር እኔ አርፋለሁ ሌሎች ግን እየደከሙ ነው፣ እኔ እበላለሁ ሌሎቹ እየተራቡ ነው፣ እኔ እጠጣለሁ ሌሎቹ እየተጠሙ ነው፣ እኔ እደሰታለሁ ሌሎቹ ግን እያዘኑ ነው ሲል አታዩ? አሁን የዘመን ራስ ወዳድነት ጎልቶ የሚታይበት ዘመን ነው። የመጨረሻውን ዘመን አስጨናቂ ከሚያደርጉ ነገሮች አንዱ ራስ ወዳድ ሰይጣንን የምንዋጋበት ጦር ወገኖች ተመስገን የሚለው ቃል ነው። ብዙዎቻችን ተመስገን የምትለው ቃል ታጥርብናለች። ሰይጣንን የምናሸንፈው አመስጋይ በመሆን ብቻ ነው። ለምን እንደሆነ ታውቃላችሁ? ሰይጣን እንደ ምስጋና የሚፈራው ነገር የለም። ከማህበረ መላእክት የተባረረው ባለማመስገኑ ስለሆነ ዛሬ የሚያመሰግኑ ሰዎች ሰይጣንን በትክክል ማሸነፍ ይችላሉ። እግዚአብሔር አለ ለማለት ጥያቄ እስኪመለስ መጠበቅ የለብኝም። እግዚአብሔር አለ ለማለት ስለቴ እስኪሰምር መጠበቅ የለብኝም። እግዚአብሔር አለ ለማለት ያሰብኩት እስኪከናወን መጠበቅ የለብኝም ወገኖች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በተለያየ ስፍራ የምትገኙ ኦርቶዶክሳውያን በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ወይቤሎ እግዚአብሔር ኦ አብድ በዛቲ ሌሊት ይነስዋ ለነፍስከ እምላዕሌከ አንተ ሰነፍ፣ በዚች ሌሊት ነፍስህን ከአንተ ሊወስዷት ይፈልጓታል። በቅዳሴው ክፍለ ጊዜ ከሚነበብልን የወንጌል ክፍል መካከል የተወሰደ ኃይለ ቃል ነው። የሉቃስ ወንጌል ምዕራፍ 12 ቁጥር 20 ላይ ተመዝግቦ ታገኙታላችሁ። ከቁጥር 16 ጀምሮ እስከ 31 ቅዳሴ ላይ ይነበባል። እግዚአብሔር በረዳን መጠን የዕለቱን ወንጌል ከቁጥር 16 ጀምሮ እንማማራለን። ጌታችን ኢየሱስ ክርስቶስ አንድን ባለጸጋ ምሳሌ አድርጎ ያስተማረው ትምህርት ነው። የክርስቶስ ትምህርቶች ምሳሌ ይበዛባቸዋል። በምሳሌ ያስተማረበት ጊዜ አለ፣ ያለ ምሳሌ ያስተማረበት ጊዜ አለ። በምሳሌ ካስተማራቸው ትምህርቶች መካከል አንዱ ይህ ክፍለ ምዕራፍ ነው። ወመሰለ ሎሙ አሐዱ ብሲ ባይል ዘሰምረ ሎቱ ተግባሩ ወደለወ ብሔር ይላል። ሀገር የተቀበለው እርሻው ፍሬያማ የሆነችለት አንድ ባለጸጋ ነበረ። ቢነግድ ንግዱ የሚሰምርለት፣ ቢያርስ እርሻው ፍሬያማ የሚሆንለት፣ ቢናገር ነገሩ የሚከናወንለት ባለጸጋ ነበረ። ወሐለ በልቡም እንዲህ ብሎ አሰበ ነው የሚለው። ዛልቤ ሀበዘግብ እክሌ ወበረከቴ፣ ፍሬን የማጠራቅምበት ጎተራ የለኝምና ምን ላድርግ ብሎ አሰበ ይላል። ሌሊት ቁጭ ብሎ ያሰበው ሐሳብ ነው። ወይቤ ከመዝ ገብር እነስት ዘትካት መዛግብቴ ወሐንስ ካላ ዘያቢ፣ ትንሹን ጎተራ ላፍርስና ሌላ ትልቅ ጎተራ ሰርቼ ያምናውን ጎተራ ላፍርስና በዚህ ዓመት ሌላ ትልቅ ጎተራ ልስራና ወዘግብ እክሌ ወበረከቴ፣
ያምናውንና የዘንድሮውን ምርት ባንድ ላይ አጠራቅማለሁ። ወብላ ለነፍሴ ኦ ነፍሴ ብኪ ብዙ በረከት ዘዘገብኩ ለኪን ከሳ አይርፍ ብሊ ወስቲ ወተፈሲ። ከግዲህ በኋላ ነፍሴ ሆይ ለብዙ ዘመን የሚሆን በረከት አለሽ፣ ረፊ ብጠጪ ደስ ይበልሽ እላታለሁ ብሎ አሰበ ይላል። እንዳልኳችሁ ሌሊት እንቅልፍ አጥቶ ያሰበው ሐሳብ ነው። ነገር ግን ዛሬም ሳይኖር ከነገም ሳይደርስ ሐሳቡም ሳይሳካ ህልሙም ሳይሰምር ወይቤሎ እግዚአብሔር ኦ አብድ በዛቲ ሌሊት ይነስዋ ለነፍስከ እምላዕሌከ ለመኑ ይከውን ዘዘገብኮ ለመኑ ይከውን ዘአስተዳሎከ። አንተ ሰነፍ በዚች ሌሊት ነፍስህን ካንተ ሊወስዷት ይፈልጓታል፣ የሰበሰብከው ለማን ይሆናል ተባለ ይላል። በምሳሌ የተሰጠ ትምህርት ነው። በእውነት እንደ ባለጸጋው በድንገት ከመጠራት እግዚአብሔር ሁላችንን የሚሰውረን። ያሰብነውን ሳናሳካ፣ እቅዳችን ሳይከናወን፣ የተመኘነውን በጎ ስራ ሳንሰራ፣ ንስሐ ሳንገባ እንደ ባለጸጋው በድንገት ከመጠራት እግዚአብሔር ሁላችንን የሚጠብቀን። ይህ ባለጸጋ በሐሳቡ ትንሹን ጎተራ አፍርሶ ሌላ ትልቅ ጎተራ ሲሰራ ወደፊት አርፎ እንደሚበላ እንደሚጠጣ ተስፋ ሲያደርግ እንኳን በትልቅ ጎተራ የሚሰበስበውን ይቅርና በትንሽ ጎተራ የሰበሰበውን ሳይበላ ሞተ ነው የሚለው። ዛሬም ሳይደርስ ዛሬንም ሳይኖር ከነገም ሳይደርስ ምርቱንም ሳያከማች የዘራውን ሳይሰበስብ የሰበሰበውን ሳይበላ ሞተ። ለምን? እግዚአብሔርን ረስቷልና ነው የሚለው። የብዙዎቻችን ህይወት የባለጸጋውን ህይወት ይመስላል። ዛሬ እንዲህ ሰርቼ ነገ እንደዚህ አድርጌ ከነገ በኋላ እንዲህ አልፎልኝ እያልን ያለ እግዚአብሔር ብቻችን ፕሮግራም የምንነድፍ እቅድ የምናወጣ ዛሬ ስላለንበት ሁኔታ ማመስገን ያቃተል ስለነገ የምንጨነቅ ብዙ ሰዎች አለን። በእውነት የዚህ ባለጸጋ እጣፈንታ እንዳይደርስብን ዛሬን ማመስገን እንጂ ስለነገ መጨነቁ ተገቢ እንዳልሆነ ነው የሚያሳየን። አሁን ይህን ባለጸጋ ሰነፍ ያስባለው ነገር ምንድነው? ከዚህ ባለጸጋ እኛ የምንማረው ትምህርት የምንወስደው ቁም ነገር ምንድነው የሚለውን ጥቂት ደቂቃ አንስተን እንነጋገራለን። የምዕራፉን ጭብጥ ሐሳቦች አንስተን ነው የምንማማረው። በትርጓሜ ደረጃ ከሄድነ ራሱን የቻለ ሌላ ሰፊ ምስጢር አለው። እኔ ግን አሁን ማሳያችሁ ከምሳሌው ተነስቼ መልእክት አውጥቼ ትምህርቴን መጨረስ ነው የምፈልገው። ምክንያቱም ወደ ትርጓሜው ወደ ያለውን ሐሳብ ካየን ጊዜም ስለማይበቃን ከመልእክቱ ብቻ ከምሳሌው መልእክት አውጥተን ነው እንዳልኳችሁ ትምህርታችን የምንቋጨው። ይህን ባለጸጋ ሰነፍ ያሰኘው ምንድነው ካላችሁ፣ አንደኛ ራሱን የተመለከተው ዘላለማዊ አድርጎ ነው። ራሱን የተመለከተው ሞትን የማያይ ሞትን የማይቀምስ አድርጎ ነው። ይህንን እንዴት ካላችሁ በሚናገረው ንግግር መረዳት እንችላለን። ነፍሴ ሆይ ለብዙ ዘመን የሚሆን በረከት አለሽ፣ እረፊ፣ ብይ፣ ጠጪ፣ ደስ ይበልሽ ሲል እንሰማዋለን። ብዙ ዘመን እንደሚኖር ተስፋ አድርጓል፣ ገምቷል ማለት ነው። ይህ ባለጸጋ እንዴት አወቀ ነው ጥያቄው። ብዙ ዘመን እንደሚኖር እንዴት አወቀ? ብዙ ዘመን እንደምንኖር አናውቅም፣ እንድናውቅም አልተፈቀደልንም። በነገራችን ላይ ሶበሳ ይመረ ብሲ ለተሞቱ እምተጎናደ ለገቢረ ሰናይ ይላል መጽሐፍ። ሰው የሚሞትበትን ቀን ቢያውቅ ኑሮ መልካም ስራ ለመስራት በዘገየ ነበረ ይላል። እውነት ነው። ሰው የሚሞትበትን ቀን ካወቀ መልካም ስራ አይሰራም። ነገ ለምሞተው እያለ ከመልካም ስራ ወደ ኋላ ይላል እና ሰው ለተሞቱን ማወቅ አይችልም። ይህ ባለጸጋ ግን ለብዙ ዘመን እንደሚኖር ተስፋ አድርጓል። ስለዚህ ሞቱን የረሳ ነው። የዚህ ባለጸጋ ስንፍና ሞቱን መርሳት ነው። ሞትን ከመርሳት የበለጠ ምን ስንፍና አለ? ሲራክ የተባለው ነብይ አብዱቱ ዘሄሊ ካላ ዘንበለ መቃብሩ፣ መቃብር መውረዱን መሞቱን
የማያስብ ሰው ሰነፍ ነው ይላል። ከዚህ በላይ ስንፍና የለም። እሞታለሁ ብሎ እድር የሚገባ ብዙ ሰው አለ። እሞታለሁ ብሎ ንስሐ የሚገባ ስንቱ ነው ወገኖቼ? ሙቼ በዚህ ቦታ በዚህ ስፍራ ቅበሩኝ ብሎ የሚናዘዘው ብዙ ነው። ሙቼ ነፍሴ ትገባለች ብሎ የሚያስበው ግን ስንቱ ነው? ሰው ሞቱን ማሰብ ካልቻለ፣ ሰው ሞቱን ከረሳ የንስሐ ሕይወት አይኖረውም። አሁን የብዙዎቻችን ችግር ይሄ ነው። ንስሐ የማንገባው ለምን እንደሆነ ታውቃላችሁ? ሞታችን ስለምንረሳ እኮ ነው። በጣም የሚያሳዝነው ነገር ይሄ ነው። ሞታችን እንረሳለን። ለዚህ ነው የንስሐ ሕይወት ብዙዎቻችን የማይታይብን። ምን በደልሁ ምን አጠፋሁ ሁሉ የሚል ሰው እኮ አለ። ይህ ትልቅ ስህተት ነው ወገኖቼ። በዚህ በአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ኃጢአት የለብኝም ብንል ራሳችን እናታልላለን፣ እውነትም በእኛ ውስጥ የለም ይላል። ሰው ሆኖ የማይበድል እንጨት ሆኖ የማይጨስ የለም። ሁለት ነገር እንዳትረሱ፣ የእኛን በደልና የእግዚአብሔርን ቸርነት። እኛ ያልበደልንበት ቀን የለም፣ እግዚአብሔር ደግሞ እኛን ይቅር ያላለበት ጊዜ የለም። ከበደላችን በላይ ቸርነቱን ፍቅሩን አብስቶልናል። ነገር ግን ሞት ለእያንዳንዳችን የተቀመጠ የባንክ ዕዳ መሆኑን አውቀን የንስሐ ሕይወት ሊኖረን ይገባል ወገኖቼ። ልብሳችን መቼ እንደቆሸሸ ሳናውቀው ቆሽሾ እናገኘዋለን። ሕይወታችን መቼ እንደቆሸሸ ሳናውቀው በኃጢአት ረክሶ እናገኘዋለን። ውሃ ባይኖር ኑሮ ልብስ ገዝቶ መልበስ አይታሰብም ነበረ። ንስሐ ባይኖርም ኑሮ ሰብናችን ማሰብ ይከብደናል። ስለዚህ ሰው ሞቱን ማሰብ ካልቻለ ንስሐ አይገባም ማለት ነው። እና ንስሐ የማንገባው ሞታችን ስለምንረሳ ነው። ሞትን መርሳት ደግሞ ስንፍና ነው እያልኳችሁ ነው። ይህንን መረዳት ይገባናል። ይህ ባለጸጋ መሞቱን የረሳ ሰው ነው። አፈር መሆኑን መገንዘብ ያልቻለ ሰው ነው። በነገራችን ላይ የዕለቱ ምስባክም ከወንጌሉ ጋር የተዛመደ ነው። በመዝሙር 102 ቁጥር 15 ላይ ተዘከር እግዚኦ ከመ መሬትንህነ፣ አቤቱ አፈር መሆናችን አስብ አለ። ቅዱስ ዳዊት የተናገረው ኃይለ ቃል ነው። የዕለቱ ምስባክ ነው። አባቶቻችን ወንጌሉን ከምስባኩ ጋር አዛምደው ነው የሚናገሩ። አፈር መሆናችን አስብ አለ ዳዊት። አቤት ትሕትና! በእውነት የዳዊት ትሕትና ይደንቃል። ለነገሩ እንኳን አፈር መሆናችን አስብ ማለት ይቅርና ዳዊት እኮ በጣም ዝቅ ብሎ እኔ ትል ነኝ ብሏል። መቼም የዳዊት ትሕትና የሚደንቅና የሚገርም ነው። ክርስቲያኖች ምን ጎሎት ነው አሁን ዳዊት? ስልጣን ነው እንዳንል ንጉስ ነው አደለ? መንፈሳዊነት ይጎለዋል እንዳንል የእግዚአብሔር ነቢይ ነው። ጸጋ ይጎለዋል እንዳንል 7 ሀብታት የተሰጡት ነቢይ ነው። ኃይል ያንሰዋል እንዳንል ጎልያድን የሚያክል ግዙፍና አስፈሪ ፍጥረት አንዲት ጠጠር ወርውሮ ግንባሩን መጥቶ ገሎታል። ታዲያ ዳዊት ትሕትናው አይገርማችሁም ወገኖቼ? አፈር መሆናችን አስብ አለ። ንጉስ መሆኑ እብሪተኛ አላደረገውም። ንጉስ መሆኑ ትሕትናውን አላስረሳውም። የተዋህዶ ልጆች አፈር መሆናችን ዳዊት አስብ አለ። እኛ እኮ ጥቂት ነገር ሲኖረን እኮ አፈር መሆናችን እንረሳለን። ከአፈር ተፈጥረን አፈር አይንካኝ የምንል ብዙ ሰዎች አለን። ሰው ራሱን የሚንቅ መቼ እንደሆነ ታውቃላችሁ? አፈር መሆኑን ያሰበለት ነው። ትሁት መሆኑን መገንዘብ የሚችለው አፈር መሆኑን ሲያስብ ነው። አለበለዛ ትዕቢተኞች ነው ምን ሆነው። አፈር መሆናችን አስብ አለ ቅዱስ ዳዊት። ሰብእሰ ከመ ሳዕር መዋዕሊሁ፣ ሰውም ዘመኑ እንደ ሳር ነው አለ። ሳር እንደሚደርቅ የሰውም ሕይወት እንደዚያ ነው። የሳር ሞቱ መድረቁ ነው። ሰውም ደግሞ ልክ እንደዛ ነው አለ። ወከመ ጽጌ ገዳም ከማዊ ፈሪ፣ ሰው እንደ ምድረ በዳ አበባ ነው። የምድረ በዳ አበባ ታይቶ እንደሚጠፋ ሁሉ የሰው ሕይወትም ታይቶ የሚጠፋ ነው፣ አጭር ነው። እና የእኛን ሕይወት በአበባ እያመሳሰለ ነው ቅዱስ ዳዊት እየነገረን ያለው። ቤተክርስቲያንም ይህንን ምስባክ እንዲሰበክ ያደረገችበት ምክንያት ወቅቱን ታሳቢ በማድረግ ነው። ይሄ ወቅት ዘመነ ጽጌ በመባል ይታወቃል። ከመስከረም 26 ጀምሮ እስከ ህዳር 5 ያለው ዘመነ ጽጌ የአበባ ዘመን ይባላል። የሚቀርበው ምስጋና ማህሌተ ጽጌ ይባላል። የአበባ ምስጋና ነው። ጾሙም ጾመ ጽጌ ይባላል። በፈቃደኝነት የሚጾሙ ምዕመናን ስላሉ ማለት ነው። ስለዚህ ቤተክርስቲያን ሕይወታችን ከወቅቱ ጋራ እያመሳሰለች የምታስተምርበት ወቅት ነው።
የአበባ ወቅት እንደመሆኑ መጠን የሰው ሕይወትን በአበባ እየመሰለች ቤተክርስቲያን ታስተምራለች። ዘር ይዘራል፣ ሰውም ይጸነሳል። ዘሩ እንደሚበቅል ሰውም ደግሞ ይወለዳል። እንደሚያድግ ሰው ያድጋል። እንደሚያብብ ደግሞ ሰው ደመግቡ የሚሆንበት፣ የሚያምርበት፣ የሚፈካበት፣ የሚያስደስትበት ጊዜ አለ። አበባ ፍሬ እንደሚሰጥ ሰው ደግሞ ትዳር መስርቶ የልጅ ፍሬ የሚያፈራበት ጊዜ አለ። አበባ እንደሚጠወልግ ሰውም የሚጠወልግበት የሚያረጅበት ጊዜ አለ። ይህንን ነው የሚያሳየን ወገኖቼ። አንድ ነገር አስታውሱ። እንቡጥ መሆን አበባ እንቡጥ ሆኖ ስታዩት ልጅነታችሁን አስቡ ወገኖቼ። አበባውን እንቡጥ ሆኖ ስታዩት ልጅነታችሁን አስቡ። እንደገና አብቦ ስታዩት ደግሞ ወጣትነታችሁን አስቡ። ክርስቲያኖች እየሰማችሁኝ ነው? እንቡጥ ሆኖ ስታዩ አበባውን የልጅነት ጊዜያችሁን አስቡ። ፈክቶ ስታዩ አበባ የወጣትነት ዘመናችሁን አስቡ። ጠውልጎ ስታዩ እርጅናችሁን አስቡ። ረግፎ ስታዩ ደግሞ መሞታችሁን አስቡ። እግዚአብሔር በአበቦች በኩል እንደዚህ ያስተምረናል ማለት ነው። ፍሬ የሚሰጥ አበባ አለ፣ ፍሬ የማይሰጥ ደግሞ አበባ አለ። አንዳንድ አበባ ፍሬ ይሰጣል። ፍሬ የሚሰጥ አበባ የምግባር ፍሬ፣ የሃይማኖት ፍሬ አፍርተው ወደ እግዚአብሔር የሄዱ ወደ አምላካቸው የተጠሩ ሰዎች ምሳሌ ነው። አንዳንዱ አበባ ደግሞ ያብባል ግን ፍሬ አይሰጥም። ይሄ በስጋ አምረው ደምቀው ተውበው ያለ ፍሬ ወደ እግዚአብሔር የሚሄዱ ሰዎች ምሳሌ ነው። ቅጠል የሆነ ሕይወት ብቻ፣ አበባ የሆነ ሕይወት ብቻ ማለት ነው። በእውነት እንዲህ ከመሆን እግዚአብሔር ይሰውረን። ይሄ አበባ የሆነ ሕይወት ማለት ፍሬ አልባ ሕይወት፣ በስመ ክርስትና እድሜው ያለቀበት አለ ተብሎ በሕይወት ያልተጓዘ፣ ሙቷል ተብሎ ያልተገነዘ፣ በዓለማዊነት የተዋጠ፣ በስርዓት አልበኝነት የሚመራ፣ ኦርቶዶክሳዊ ሆኖ የማይጾም፣ ኦርቶዶክሳዊ ሆኖ የማይጸልይ፣ ኦርቶዶክሳዊ ሆኖ የማያስቀድስ፣ ኦርቶዶክሳዊ ሆኖ ዓመት እስከ ዓመት ከእግዚአብሔር ቤት ርቆና ተለይቶ የሚኖር፣ ይሄ ነው ዝም ብሎ ፍሬ አልባ የሆነ ሕይወት ማለት እና ፍሬ የሚሰጠው አበባ የንስሐ ፍሬ አፍርተው ወደ እግዚአብሔር የሚሄዱ ሰዎች ምሳሌ ነው። ፍሬ የማይሰጥ አበባ ደግሞ በስጋ አምረው ደምቀው እንደ አበባ ተውበው ያለ ፍሬ፣ ያለ ንስሐ፣ ያለ ቁርባን ወደ እግዚአብሔር የሚሄዱ የሚሞቱ ሰዎች ምሳሌ ነው እያልኳችሁ ነው። አበባ ይረግፋል፣ ረግፎ ግን አይቀርም፣ ፍሬ ይሰጣል። እኛም ከሞት በኋላ ሕይወት፣ ከመቃብር በኋላ ትንሣኤ አለን። ዘላለማዊ ተስፋ አለን። መቃብር የማያስቀረው ሕይወት አለን። ክርስቲያኖች አበባው ጊዜው አጭር ነው አደለ? አበባ ዛሬ የምናየው አበባ ጥር ላይ አይኖርም። ከ2 ከ3 ወር በኋላ አበባ ይረግፋል። እንዲያውም አበባ የሚቆይ በጣም አጭር ጊዜ ነው እንዳበበ። ስለዚህ የኛም ሕይወት አጭር ነው። በነገራችን ላይ ምዕመናን፣ አሁን ጠረጴዛችን ላይ የምናስቀምጠው የተፈጥሮ አበባ ታውቃላችሁ፣ ከ2 ከ3 ቀን በኋላ ይጠወልጋል። አጭር ነው አደለ? እኛም እድሜያችን አጭር ነው። ስለዚህ አጭር እድሜ እንዳለን አውቀን በጊዜያችን እንወቅበት፣ በእድሜያችን እንጠቀምበት። እድሜ ብድር ነው። ብድር አያኮራም፣ ብድር አያመጻድቅም። የተበደረ ሰው ብድሩን ለተበደረበት ዓላማ ያውለዋል እንጂ አያባክነውም። ክርስቲያን የተሰጠውን እድሜ ለኃጢአትም ያውለው ከሆነ እድሜ አባካኝ ይባላል። እድሜያችን በከንቱ እንዳናባክን መድኃኔዓለም ሁላችንንም ይርዳን። ስለዚህ ዳዊት ተዘከር እግዚኦ ከመ መሬትንህን፣ አቤቱ አፈር መሆናችን አስብና፣ ይህ ባለጸጋ አፈር መሆኑን የረሳ ሰው ነው፣ መሞቱን የረሳ ሰው ነው። ሰነፍ ያስባለው አንዱ ሞቱን መርሳቱ ነው። ሁለተኛ ባለጸጋውን ሰነፍ ያሰኘው ምንድነው ካላችሁ፣ እርካታው በሰበሰበው ንብረት ላይ ብቻ የተመሰረተ ነው። ባጠራቀመው ምድራዊ ሀብት ላይ ብቻ የተመሰረተ ነው። ወገኖቼ እንዲህ ሲል ነው የምትሰሙት፣ ለብዙ ዘመን የሚሆን በረከት አለሽ፣ ነፍሴ ሆይ ረፊ፣ ብይ፣ ጠጪ፣ ደስ ይበልሽ ነው የሚለው። በመብል በመጠጥ በመዝናናት በስጋዊ ደስታ በሱስ
እርካታ አይገኝም ወገኖቼ። ጊዜያዊ መደበቂያ ሊሆን ይችላል። ከተደበቅንበት ስፍራ ስንወጣ ግን መልሰን ከችግሩ ጋር መፋጠጥ እንጀምራለን። የተደላደለ ህይወት እየመሩ አልጋ ባልጋ የሆነ ኑሮ እየኖሩ ብዙ ብር እየቆጠሩ ውስጤ ሰላም የለውም፣ ደስታ አይሰማኝም የሚሉ ሰዎች እንዳሉ ታውቃላችሁ። እርካታ የሚገኘው የእግዚአብሔርን ቃል በመስማት ነው። እርካታ የሚገኘው በቃሉ ስናርፍ ብቻ ነው። ደስታ የምናገኘው የቅዳሴውን ድምፅ ስንሰማ፣ የዕጣኑን ማዛ ስናሸት፣ የጽጌውን ማህሌት ስንሰማ ነው። በተለይ አሁን ሰሞኑን በየሳምንቱ ቅዳሜ ለእሑድ ሊቃውንቱ ከምሽቱ 3 ሰዓት ጀምረው እንቅልፍና ድካም የሚስማማቸው ሲሆን እንቅልፍና ድካም እንደሌለባቸው እንደ ትጉሃን መላእክት ያለማቋረጥ የድንግል ማርያምን ስደት በያሬዳዊ ዜማ ሲያስቡ ያድራሉ። የበረቱ ምዕመናንም ከሊቃውንቱ ጎን ተሰልፈው መቅደሱን ሞልተው በሽብሸባ በልልታ እመቤታችን ሲያመሰግኑ ያድራሉ። ልብን የሚመስጥ መንፈስን የሚነጥቅ በተመስጦ የመላእክትን ከተማ የሚያስጎበኝ ዝማሬ ነው። ይህን ስንሰማ ነው እርካታ የምናገኘው ወገኖች። ደስታ የሚገኘው መንፈሳዊ ነገር በማድረግ ብቻ ነው። በሌላ ደስታ ሊገኝ አይችልም። በመጽሐፍ ቅዱስ እኛ ደስታ የምንለውና መጽሐፍ ቅዱስ ደስታ የሚለው በራሱ የተለያየ ነው። በመጽሐፍ ቅዱስ ደስታ የሚባለው በመዝሙር 94 ቁጥር 1 ላይ ኑ ንትፈሳ በእግዚአብሔር፣ ኑ በእግዚአብሔር ደስ ይበለን ይለናል ዳዊት። አያችሁ፣ ዳዊት መርጦ የሚበላ መርጦ የሚጠጣ መርጦ የሚለብስ ሀገር የሚመራ ሕዝብ የሚያስተዳድር ሁሉ በእጁ ሁሉ በደጁ የሆነለት ንጉስ ነው። የደስታው ምንጭ ግን እግዚአብሔር ነበረ። ክርስቲያኖች የደስታችሁ ምንጭ ምንድነው? ዕውቀት ከሆነ ዕውቀቱ ያልፋል፣ ያኔ ደስታችሁ ያልቃል። ሀብት ከሆነ ሀብቱ ያልቃል፣ እንዳልነበረ ይሆናል። መኪናው ገደል ሲገባ፣ ቤታችሁ ሲፈርስ፣ ንብረታችሁ ሲወድም ያኔ ደስታቸው ያልቃል። ደስታችሁ ውበት ከሆነ ውበት ይረግፋል፣ ቁንጅና በጉስቁልና ይተካል፣ ፊት በማዲያት ይመታል። ያኔ ደስታችሁ ያልቃል። ደስታችሁ ወገኖቻችሁ ከሆነ ምናልባት እነ የገሌ እያሉ ምን ሆናለሁ የሚል ሐሳብ ካላችሁ እነሱ የተመካችሁባቸው ሰዎች ሲነኳችሁ መልሳችሁ ያኔ ደስታቸው ያበቃል ማለት ነው። የደስታችሁ ምንጭ ልጆቻችሁ ከሆነ እግዚአብሔር ከእናንተ በፊት ልጆቻችሁን በሞት ከወሰደ ደስታችሁ ያበቃል። ስልጣናችሁ ከሆነ ደስታችሁ ስልጣኑ ሲቆም ከስልጣናችሁ ስትወርዱ ያኔ ደስታችሁ ያልቃል። ስለዚህ የደስታችን ምንጭ መሆን ያለበት እግዚአብሔር ነው። ዳዊት የደስታው ምንጭ እግዚአብሔር ነበረ። ይህ ብቻ አይደለም። በመዝሙር 121 ቁጥር 1 ላይ ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኝ አለ ዳዊት። አያችሁ፣ የዳዊት ደስታ ወደ እግዚአብሔር ቤት መሄድ ነበረ። እኛ የቱ ጋር ስንሄድ ነው ደስ የሚለን ወገኖቼ? በአጣን ድንኳን ከመቀመጥ ይልቅ በእግዚአብሔር ደጅ አንድ ቀን ብጣል መረጥኩ አለ ቅዱስ ዳዊት። ወደ እግዚአብሔር ቤት ሲሄድ ይደሰት ነበረ። የዳዊት ደስታ እግዚአብሔር ነው። የዳዊት ደስታ በእግዚአብሔር ቤት በቤተ መቅደሱ መገኘት ነው። የመላእክት ደስታስ ምንድነው ካላችሁ የሉቃስ ወንጌል ምዕራፍ 15 ቁጥር 7 ንስሐ በሚገባ በአንድ ኃጢአተኛ የሰማይ መላእክት ሳይቀር ይደሰታሉ ይላል። የመላእክት ደስታ የኃጢአተኛ መመለስ ነው። አያችሁ፣ የኛ ንስሐ መግባት መላእክትን ያስደስታቸዋል። የኛ ከኃጢአት መመለስ መላእክትን የሚያስደስት ከሆነ ሚካኤልን ደስ ይበለው ብለን ገብርኤልን ደስ ይበለው ብለን እባካችሁ ንስሐ እንግባ ወገኖቼ። መላእክት እኛን የሚመስል ስሜት አላቸው፣ እኛን የማይመስል ስሜት አላቸው። እኛን የሚመስለው ስሜታቸው እንደምንደሰት ይደሰታሉ፣ እንደምናዝን ያዝናሉ፣ እንደምንቆጣ ይቆጣሉ፣ እንደምንማረር ያማረራሉ። እኛን የማይመስለው ስሜታቸው እኛ እንደምንራብ አይራቡም፣ እኛ እንደምንጠማ አይጠሙም። በእኛ ላይ የሰለጠነ የሥጋ ፍላጎት በመላእክቱ ዘንድ የለም። ስለዚህ መላእክት የሐዘናችን የደስታችን ተካፋዮቻችን ናቸው እና ከሚደሰቱበት ነገር አንዱ የኛ ንስሐ መግባት ነው። አያችሁ፣ በመጽሐፍ ቅዱስ ደስታ የሚባለው ምን እንደሆነ እያሳያችሁ ነው። የመላእክት ደስታ የኃጢአተኛ ሰው መመለስ ነው። የድንግል ማርያም ደስታስ ምንድነው ካላችሁ ሉቃስ 1 ቁጥር 28 ላይ ጸጋን የተሞላሽ ሆይ ደስ ይበልሽ አይደል ያላት ገብርኤል።
የድንግል ማርያም ደስታ በተልእኮ መላእክት መኖር ነው። የድንግል ማርያም ደስታ በትንቢተ ነቢያት ጸንቶ መኖር ነው። የድንግል ማርያም ደስታ የፍጥረት መዳን ነው። እኛን የሚያስደስተን ምንድነው? ጥሩ መብላት፣ ጥሩ መጠጣት፣ ጥሩ መልበስ፣ በአማረ አልጋ ላይ መተኛት፣ በአማረ ምንጣፍ ላይ መመላለስ፣ ዘመነኛ መኪና ማሽከርከር፣ ብዙ ብር መቁጠር፣ ይህም ችግር የለውም፣ ኃጢአት አይደለም። ከዚህ በላይ ትውልዱን የሚያስደስተው ኃጢአት ሆኗል፣ ግፍ ሆኗል። የሰዎች እልቂት፣ የሰዎች ሰቆቃ፣ የሰዎች ሞት የሚያስደስተው ሰው አለ። ኃጢአት የሚያስደስተው ሰው አለ። አደመት ተከኑ ኃጢአት አላደል አለ ቅዱስ ዳዊት እኮ። ኃጢአት አማረችህ፣ ጨውጨው አለችህ፣ ጣፈጠችህ ይላል። አንገት እየቆረጠ እጅ እየቆረጠ ዋንጫ እንደበላ የሚጨፍር ትውልድ አለ። የሰዎች ሞት የሚያስደስተው አያችሁ። ስለዚህ የድንግል ማርያም ደስታ የፍጥረት መዳን ነው። ዛሬ ደስታችን መምረጥ፣ ደስታችን መለየት መቻል አለብን ወገኖች። እኛን የሚያስደስተን ምንድነው? ስጋዊ ነው? መንፈሳዊ ነው? ምድራዊ ነው ወይስ ሰማያዊ ነው? ጊዜያዊ ነው? ዘላለማዊ ነው? ቁሳዊው ነው ወይስ ረቂቅ የሆነው ነገር ነው? የቱ ነው የሚያስደስተን ወገኖቼ? የዚህ ሰው ደስታ በመብል በመጠጥ የተመሰረተ ብቻ ነበረ። በቁስ ላይ የተመሰረተ ብቻ ስለሆነ ሰነፍ ተብሏል። ደስታችን እባካችሁ እንቀይር። እስካሁን የመጣንበት መንገድ፣ እስካሁን የመጣንበት ደስታ የስጋ ደስታ ከሆነ ከዛሬ ጀምሮ የስጋዊ ደስታዬን በመንፈሳዊ ደስታ እቀይራለሁ ብላችሁ ለራሳችሁ ቃል ግቡ። አለበለዚያ እንደዚህ ሰው ሰነፍ ነው የምንባለው። ደስታችን መንፈሳዊ ነገር ላይ ያተኮረ ቢሆን በጣም መልካም ነው። ይህን ሰው ሰነፍ ያስባለው በመብል በመጠጥ በመዝናናት ላይ ብቻ የተመሰረተ ደስታ ስለነበረው ነው። ሶስተኛው ይህን ሰው ሰነፍ ያስባለው ስለ ራሱ እንጂ ስለሌላው ግድ የማይሰጠው ሰው ነበረ። በጣም ያሳዝናል። አያችሁ፣ ይህ ሰው ወዚህ አሁን በተነሳንበት ክፍለ ምዕራፍ ካነበባችሁት እኔ ሲል ነው የምትሰሙት። ለራሴ ሲል ነው የሚሰሙት። የኔነት ስሜት ነው ያለው። እኔነት ደግሞ ራሱን የቻለ መንግስት ነው። ራስ ወዳድነት ነው። በእውነት የኔነት ስሜት ነው አሁን ብዙዎቻችን ጋር የሚታየው። ነፍሴ ሆይ ለብዙ ዘመን የሚሆን በረከት አለሽ፣ ረፊ ቢ ጠጪ ደስ ይበልሽ ነው የሚለው። ለሌሎቹ ሲያስብ አታዩትም። አያችሁ፣ ለሌሎች ግድ የሚሰጠው ሰው አልነበረም። ረፊ ይላል። የሱን እኔ አርፋለሁ ሌሎችስ እየደከሙ ነው ወይ ሲል አሰሙትም። እኔ አርፋለሁ ሌሎች ግን እየደከሙ ነው። እኔ እበላለሁ ሌሎቹ እየተራቡ ነው። እኔ እጠጣለሁ ሌሎቹ እየተጠሙ ነው። እኔ እደሰታለሁ ሌሎቹ ግን እያዘኑ ነው ሲል አታዩትም። እነ የገሌ ሲል አትሰሙትም። እኔ ሲል ነው የምትሰሙት። ይህ ራስ ወዳድነት ነው። አሁን ይህ ዘመን ራስ ወዳድነት ጎልቶ የሚታይበት ዘመን ነው። የመጨረሻውን ዘመን አስጨናቂ ከሚያደርጉ ነገሮች አንዱ ራስ ወዳድነት ነው። በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ የሚያስጨንቅ ዘመን እንደሚመጣ ወቅ ሰዎች ራሳቸውን የሚወዱ ይሆናሉ። አያችሁ፣ ራስን መውደድና ራስ ወዳድነት ሁለቱ በራሱ ይለያያሉ። ራስ ወዳድነት ሁሉ ወደ ለኔ፣ ሁሉ ለኔ፣ ሁሉ ወደ እኔ። ራስ ወዳድነት ክርስትና ከራስ አልፎ ለሌሎች መኖር ነው፣ ለሌሎች ማሰብ ነው እንጂ እኔ ከሞት ሰርዶ አይብቀል አይደለም የሚባለው። እና ይህ ሰው ራስ ወዳድ ሰው ነው። ሰነፍ ያስባለው ስለ ሌሎች የማያስብ ስለ ራሱ ብቻ የሚጨነቅ በመሆኑ ነው። አራተኛው ይህን ሰው ሰነፍ ያስባለው ስለ ራሱ እንጂ ስለ እግዚአብሔር ግድ የሌለው ሰው ነው። ምን ማለት ነው? እግዚአብሔርን ሲያመሰግን በዚህ ክፍለ ምዕራፍ አታዩትም ወገኖቼ። እንዴ እርሻው ፍሬያማ ሆነችለት እኮ ነው የሚለው አይደለ? ፍሬያማ ያደረገው ግን እግዚአብሔር ነው። በፀሐይ አብስሎ በዝናብ አብቅሎ በነፋስ አሳድጎ ፍሬያማ ያደረገው እግዚአብሔርን ሲያመሰግን አታዩትም። ከናድ ከበረድ ጠብቆ ፍሬ የሰጠው እግዚአብሔር መሆኑን አስታውሶ ሲያመሰግን አታዩትም ወገኖቼ። ፍሬያማ ያደረገን እግዚአብሔር ነው፣ ልናመሰግነው ይገባል። አይነቱና መጠኑ ሊለያይ ይችላል እንጂ እግዚአብሔር ፍሬያማ አድርጎናል። አንዳንዱ
በትዳር ፍሬያማ ሆኗል። አንዳንዱ በልጆቹ እግዚአብሔር ፍሬያማ አድርጎታል። አንዳንዱ በጤናው ፍሬያማ ሆኗል። አንዳንዱ በመንፈሳዊ ሕይወቱ ፍሬያማ ሆኗል። አንዳንዱ በአገልግሎቱ ፍሬያማ ሆኗል። አንዳንዱ በተሰጠው ስልጣን እግዚአብሔርን ደስ የሚያሰኝ ሀገርን የሚጠቅም ስራ ሰርቶ ፍሬያማ ሆኗል። ብቻ አይነቱና መጠኑ ይለያይ እንጂ በተለያየ ነገር እግዚአብሔር ፍሬያማ አድርጎናል። ፍሬያማ ያደረገን እግዚአብሔርን ስንቶቻችን እናመሰግናለን ወገኖቼ? ይሄን አሁን ትልቁ ችግር ስንቶቻችን እናመሰግናለን? አይ ለፍቼ ነው፣ ጥሬ ነው፣ ግሬ ነው፣ ላቤን አፍስሼ ወዜን አንጠፍጥፌ ሌት ተቀን ሰርቼ ወጥቼ ወርጄ ነው ይህን ያገኘው፣ ተምሬ ነው፣ አውቄ ነው፣ ደክሜ ነው የምንል ከሆነ እግዚአብሔርን አናመሰግነውም። ፍሬያማ ያደረገኝ ግን ጤና የሰጠኝ በሰጠኝ ጤና ነው ፍሬያማ የሆንኩት፣ በሰጠኝ ጉልበት ነው ጤናማ የሆንኩት፣ በሰጠኝ ዕውቀት ነው ፍሬያማ የሆንኩት፣ በሰጠኝ ስልጣን ነው ፍሬያማ የሆንኩት ካልን ግን እግዚአብሔርን እናመሰግናለን። ሁሉን ወደ ራሳችን ምናደርገው ከሆነ ግን እግዚአብሔርን አናመሰግንም። ይህ ባለጸጋ እግዚአብሔርን ጣልቃ ሲያስገባ አታዩም። ሁሉን አግበስብሶ ለራሱ የወሰደ ባለጸጋ ነው። እግዚአብሔርን ሲያመሰግን አናየውም። ሰነፍ ያስባለው አራተኛው ይሄ ነው ወገኖቼ። እግዚአብሔርን ማመስገን መቻል አለብን። ትናንት ስላደረገልን፣ ዛሬም ስለተደረገልን፣ ወደፊትም ስለሚያደርግልን እናመስግነው። ቢሞላም ቢጎልም ደስ ቢለንም ቢከፋንም ተመስገን ማለትን እንልመድ። አደርገህልኛልና አመሰግናለሁ በሉት ወገኖቼ። ብዙ የማያስደስት ብዙ የጎደለን ነገር ሊኖር ይችላል። ብዙ የሚያስከፋን ነገር የሚያስጨንቀን ነገር ሊኖር ይችላል። የሆነ ሆኖ ግን ተመስገን ማለት ይሻላል። እስራኤልን ምድረ በዳ ያስቀራቸው ማመስገን አለመቻላቸው ነው ወገኖቼ። ታስታውሳላችሁ? ኢዮብን እስካሁን የምናደንቀው በትዕግስቱ ብቻ እኮ አይደለም፣ በማመስገኑም ጭምር ነው። ሰይጣንን ያሸነፈው በትዕግስቱ ብቻ ሳይሆን አመስጋይ በመሆኑም ጭምር ነው። ንብረቱ በቅጽበት ወደመ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ ብሩክ ይሁን አለ። እኛ ድቃቂ ሳንቲም ቢጠፋብን እርር ድብን ነው የምንለው። 10 ልጆቹን በአንድ ቀን ጉድጓድ ምሶ ቀበረ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ ብሩክ ይሁን ነው ያለው። አያችሁ? እኛ ከቤተሰብ መካከል አንዱ በሞት ቢነጠቅ ደረት እንደቃለን፣ ፊት እንዋጭራለን፣ ጥቁር እንለብሳለን፣ የመኖር ተስፋችን ይጨልማል። ለአጽናኝ እናስቸግራለን፣ ራሳችን ሁሉ ሳይቀር እንጠላለን፣ ምግብ እናቆማለን፣ የመኖር ተስፋችን ይጨልምብናል። ይሄ ብቻ አይደለም። ኢዮብ ከራስ ፀጉር እስከ እግር ጥፍሩ ድረስ በደዌ የተመታ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ አካልን የሰጠ እግዚአብሔር ነው አለ። አያችሁ? እኛ ጥቂት በሽታ ሲገጥመን በጣም እንጠወልጋለን። አያችሁ? እና ኢዮብ ሰይጣንን ያሸነፈው በትዕግስቱ ብቻ አይደለም፣ በማመስገኑም ጭምር አሸነፈው። ሰይጣንን የምንዋጋበት ጦር ወገኖች ተመስገን የሚለው ቃል ነው። ብዙዎቻችን ተመስገን የምትለዋ ቃል ታጥርብናለች። ሰይጣንን የምናሸንፈው አመስጋይ በመሆን ብቻ ነው። ለምን እንደሆነ ታውቃላችሁ? ሰይጣን እንደ ምስጋና የሚፈራው ነገር የለም። ከማህበረ መላእክት የተባረረው ባለማመስገኑ ስለሆነ ዛሬ የሚያመሰግኑ ሰዎች ሰይጣንን በትክክል ማሸነፍ ይችላሉ። ሰይጣን ይፈራቸዋል አመስጋኞችን። ይህ ሰው እግዚአብሔርን ሲያመሰግን አታዩትም። ሰነፍ ያስባለው አራተኛው ይሄ ነው። አምስተኛውና የመጨረሻው ይህ ሰው ሰነፍ ያሰኘው እግዚአብሔርን የረሳ ሰው ነው። ሰነፍ ደግሞ እግዚአብሔር የለም ይላል ተብሎ ተጽፏል። በመዝሙር 13 ላይ ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ ሰው እግዚአብሔር በልቡ የለም ይላል አለ። አያችሁ? እግዚአብሔር የለም ከማለት የበለጠ ስንፍና አለ ወገኖቼ? እየበላ እየጠጣ እየተንቀሳቀሰ የእግዚአብሔርን አየር እየተነፈሰ በእግዚአብሔር ፀሐይ እየደመቀ ወጥቶ ተኝቶ እያደረ አድሮ እየተነሳ እግዚአብሔር የለም የሚል ስንት ሰነፍ አለ መሰላችሁ? የሱን መኖር አምኖ እግዚአብሔር የለም የሚል ስንት ሰነፍ አለ መሰላችሁ ወገኖቼ? ሰነፍ ሰው እግዚአብሔር በልቡ አለ የለም ይላል። ሰነፍ ሰው እግዚአብሔር የለም ይላል። አንዳንድ ሰው
ለጥያቄው መልስ ካጣ ቀኑ ከረዘመበት መከራው ከበዛበት እግዚአብሔር የለም ይላል። እግዚአብሔር መኖሩን የሚለካው የእግዚአብሔርን መኖር አንዳንዱ የሚያረጋግጠው በሚሰጠው ቁሳዊ ነገር ነው። ቁሳዊ ነገር ካልሰጠው እግዚአብሔር የለም ብሎ የሚጠራጠር ግራ የሚጋባ ስንት ሰው አለ መሰላችሁ እንዴ? የእግዚአብሔር መኖር በጣም ይገርማል እንዴ! እግዚአብሔር አለ ለማለት ጥያቄ እስኪመለስ መጠበቅ የለብኝም። እግዚአብሔር አለ ለማለት ስለቴ እስኪሰምር መጠበቅ የለብኝም። እግዚአብሔር አለ ለማለት ያሰብኩት እስኪከናወን መጠበቅ የለብኝም ወገኖቼ። እንዴ ጥያቄ ቢመለስም ባይመለስም ስለቴ ቢሰምርም ባይሰምርም ጉድለቴ ቢሞላም ባይሞላም ብፈወስም ባልፈወስም ባገኝም ባጣም እግዚአብሔር በዙፋኑ አለ። ይህንን ማመን መቻል አለብን ወገኖቼ። እግዚአብሔር ዘገየብን ብለው የለም የሚሉ ስንት ሰዎች አሉ። ግዴላችሁም። አንዳንድ ሰው እንደዚህ ነው፣ አይ እግዚአብሔርማ የለም፣ እግዚአብሔር እውነት የለህም ወይ የት ሄደህ ነው የሚል ሰው አለ። የትም አልሄደ፣ እግዚአብሔር በጊዜው ይገለጣል፣ ቢዘገይም አይቀርምና ታገሰው ይላል። ትንቢተ ዕንባቆም ምዕራፍ 3 ቁጥር 2 ላይ የተመዘገበ ኃይለ ቃል ነው። አባቶቻችን እግዚአብሔር ቢዘገይም ሳይመሽ ይደርሳል ይላሉ። ከኋላ ተነስቶ ከፊት መድረስ እግዚአብሔር ያውቅበታል። የለም አትበሉ። ይህ ሰው እግዚአብሔርን የረሳ ሰው ነው። ምክንያቱም ነፍሴ ሆይ ለብዙ ዘመን የሚሆን በረከት አለሽ፣ ብዙ ዘመን እኖራለሁ፣ እበላለሁ፣ እጠጣለሁ፣ እደሰታለሁ ሲል ነው የምትሰሙት እንጂ የእግዚአብሔርን ሕልውና በዚህ ላይ ሲያረጋግጥ አታዩም። ይሄ ስንፍና ነው ወገኖቼ። ይህን ባለጸጋ ሰነፍ ያሰኘው የእግዚአብሔርን ሕልውና መርሳቱ ነው። ከዚህ ባለጸጋ መውሰድ የሚገባንን ትምህርት ወስደናል ብዬ ተስፋ አደርጋለሁ። 5 ነገሮችን አይተናል። ሰነፍ ያሰኘው ነገር አንደኛ ሞቱን መርሳቱ ነው። ሁለተኛ ደስታውን በመብል በመጠጥ በስጋዊ ነገር ላይ ብቻ የመሰረተ ነው። ሶስተኛ ስለራሱ እንጂ ስለሌሎች ግድ የማይሰጠው ነው። አራተኛ እግዚአብሔርን ሲያመሰግን አታዩትም፣ አመስጋኝ አይደለም። አምስተኛ እግዚአብሔርን የረሳ ሰው ነው፣ ሕልውናውን የካደ ሰው ነው። እኛም ባለጸጋው ሞቱን እንደረሳ እኛ ግን ሞቱን ማሰብ መቻል አለብን። ባለጸጋው ሞቱን ረስቷል፣ እኛ ሞታችንን መርሳት አለብን። ባለጸጋው አመስጋኝ አልነበረም፣ እኛ ግን አመስጋኝ መሆን መቻል አለብን። ባለጸጋው ለሌሎች የሚያስብ አልነበረም፣ እኛ ግን አቅማችን በፈቀደ መጠን ለሌሎች ማሰብ ለሌሎች መድረስ አለብን። ባለጸጋው ወገኖቼ የእግዚአብሔርን ሕልውና የረሳ ሰው ነው። እኛ ግን ዕለት ዕለት እግዚአብሔርን ማስታወስ መቻል አለብን። ባለጸጋው ኑሮውን እርካታው በምድራዊ መብል መጠጥ ብቻ ነበር። የኛ ደስታ ግን በመንፈሳዊ ነገር ላይ የተመሰረተ መሆን መቻል አለብን። ሞታችን አስበን አመስጋይ ሆነን እንድንኖር አምላካችን ሁላችንንም ይፍቀድልን። እንደ ባለጸጋው በንስሐ ያለ ንስሐ በእውነት ይህ ባለጸጋ በድንገት ያሰበውን እንኳን ሳያከናውን ህልሙን ሳያሳካ በድንገት እንደተጠራ ንስሐ ሳንገባ በድንገት ከመጠራት እግዚአብሔር ይሰውራን። አመሟታችን መድኃኔዓለም ያሳምርልን። ፍጻሜያችን እንዲያምር ቅዱስና መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።